የእውነቴን እኮ ነው። የካሮት ቅባት ይለያል። ፀጉርን ወዛም ነው የሚያደርገው ስላችሁ እኮ የእውነቴን ነው። የእውነት ስሩና ሞ ሰላም ውዶቼ እንዴት ናችሁ? አለው እግዚአብሔር ይመስገን። ሰላም ነው ወይ? ዛሬ ደግሞ በሌላ ቅባት መጥቻለሁ ማለት ነው። በጭቃ ቅባት እና ለፀጉሬ ያው ለኔ የጠቀመኝን ለእናንተም እየላችሁ መጥቻለሁ። እና እንዴት ነው ፀጉሬ? ታጥቤው ነው እና እንዴት አያችሁት? ውብ ነው። እውነቴን ነው ብላችሁ አንድ ቅባት እራሱ አልተቀባሁትም እንዲህ ድረቅ ብዬ ማለት ነው። ይኸው አንድ ቅባት እራሱ የለውም፣ ውሃ ነው ገናና እንደዚህ ውብ ያደረገልኝ ቅባት ትላላችሁ። ቅባት አይደለም በውህድ ተቀብቼ ነው የታጠብኩት። ነገር ይኸው ከታያችሁ ገና እርጥብ ነው፣ ምንም ቅባት እራሱ የለውም። እና እንደዚህ ውብ ያደረገልኝን ቅባት ላሳያችሁ። አልቆብኛል። ስለዚህ ልሰራ ነው። ስለዚህ አብረን እንሰራለን ማለት ነው። ለቅባታችን የሚያስፈልገን የምግብ ዘይት ያስፈልገናል። ይሄኛው ማለት ነው የምግብ ዘይት ያስፈልገናል። ሌላ ደግሞ ካሮት ያስፈልገናል ማለት ነው። የምንሰራው የካሮት ጭቃ ቅባት ነው። በወይራ ዘይት ለምንድን ነው የማንሰራው? የወይራ ዘይት ያው አንጥደውም እሳት ላይ ስለማንጥደው ግዴታ መስራት ያለብን በምግብ ዘይት ነው። ይሄ ዘይት ደግሞ በጣም ቆንጆ ነው ለፀጉር፣ ያው ለምግብ ያወፍራል። እኔ በጣም ወፍራም ነበርኩ፣ እሱ ሌላ ጊዜ ነግራቸዋለሁ። የእውነቴን ነው። እና ያው ለፀጉር በጣም ቆንጆ ነው፣ አሪፍ ነው። እና ያው እኔ ደግሞ ሞክሬ እንግዲህ የተስማማኝን ነው ማቀርብላችሁ። ፀጉሬ ምስክር ነው ትላላችሁ። እና ይሄ ዘይት ያስፈልገናል። የወይራ ዘይት አንጠቀምም ማለት ነው፣ ምክንያቱም እሳት ላይ አንጥደውም። ስለዚህ ይሄ ደግሞ ግዴታ እሳት ላይ ጥደን ምንሰራው ነገር ስለሆነ የካሮት ቅባት ነው የምንሰራው። የካሮት ቅባት ምን ያክል አሪፍ እንደሆነ እኔ ልነግራችሁ አልችልም። በጣም ቆንጆ ነው። ስትገዙት እራሱ በጣም ውድ ነው። 400 ምናምን ነበረ፣ እንደውም ከዓመት ምናምን በፊት፣ አሁን አላውቅም። እና በጣም ውድ ቅባት ነው። አሪፍ ቅባት ነው። ቆንጆ ነው። ለሕፃናትም ይሆናል ለአዋቂዎችም። እና የካሮት ቅባት በጣም ጥሩ ነው ለወዙ፣ ለፀጉራችን ማለት ነው። እና በጣም ነው ፀጉራችንን የሚያሳምረው። ስለዚህ ዛሬ ደግሞ እኛ በቀላሉ ወጪ ሳናወጣ በቤታችን ውስጥ እንሰራለን ማለት ነው። ስለዚህ መፈቅፈቅ አለብኝ ማለት ነው። ከመፍጫት መፈቅፈቁ ይሻላል። ያው እናንተም እንደዚሁ እኔ እንደማደርገው ታደርጋላችሁ ማለት ነው። እና ያው በዚህ መልኩ እንትን ፍጭት ፈቅፍቄዋለሁ ማለት ነው። አልፈጭሁትም። በዚህ መልኩ ፈቅፍቄዋለሁ። ያው እንዳያችሁት እኔ የተጠቀምኩት 2 ካሮት ነው፣ ይበቃኛል። ቶሎ ቶሎ ነው እኔ መስራት የምፈልገው ካሮቱ እና ቶሎ መስራት ስለምፈልግ ይበቃኛል። እኔ 2 ተጠቅሜያለሁ። እናንተም የምትሰሩትን ያክል እንደ ብዛታችሁ፣ ለ2 ሰው ለ1 ሰው ያው ስላችሁ 1 ዕቃ ማለት ነው። ስለዚህ በዚህ ቅባት እንለካለን ማለት ነው። እኔ በዚህ ነው መስራት የምፈልገው። ቅባት ነው፣ የቅባት አልቆበት ነው። ከዛ ይሄንን ምንሰራበት ውስጥ እንከተውለን ማለት ነው። ቅባቱን በዚህ 1 ለ2 ካሮት በጣም በቂ ነው። ከዛ ካሮታችንን ደግሞ የፈቀፈቅነው ጨምራለን ማለት ነው። ያ በዚህ መልኩ ጨምሬዋለሁ ማለት ነው። ከዛ ይሄንን እሳት ላይ ጥደን እናነጥረዋለን ማለት ነው። ልክ እንደ ቂቤ ያው እየሰራው በእርግጥ አሳያችኋለሁ። ከዛ ይሄንን ሰርተን ከጨረስን በኋላ ከዛ የምንጨምርበት ነገር ደግሞ ቫልዚን ነው ማለት ነው። ግዴታ ነው፣ ቫልዚንም ያስፈልገናል። ስለዚህ ይሄንን ሰርቼው አንጥሬው እመጣለሁ ማለት ነው። ከዛን እዛው እንሰራውለን፣ ከዛን አመጣውለው። ከዛን ያው በዚህ መልኩ እንደዚህ ጨምሬውለው አስተካክዬውለው ማለት ነው። ከዛም በኋላ በቃ ወደ እሳቱ እንጥደውና እየሱንም ደግሞ እየሰራው አሳያችኋለሁ ማለት ነው። ይሄ ውዶቼ በዚህ መልኩ እሳት ላይ ቅንስ አድርጌ ጥጄዋለሁ ማለት ነው። ስለዚህ እናነጥረዋለን ማለት ነው። ልክ እንደ ቂቤ የካሮቱ ያው ጠቃሚ ነገሮች ወደ ቅባቱ እንዲዋሃዱልን እንደዚህ እናነጥረዋለን።
ተነክሮለን ማለት ነው በደንብ እና ውዶቼ ውሃውን ልክ እስኪጨርስ እንትን ካሮቱ ውሃ አለው ቅባታችን እንዳያበላሽብን ውሃውን እስኪጨርስ ድረስ እናንተ ከትኮለም ማለት ነው። ስለዚህ አሁን በዚህ መልኩ ገና አሁን ሙቅ እያለልኝ ነው ማለት ነው። ያችሁ እየደረሰ ነው። እያነጠር ነው ትላላችሁ። ካሮት እንዲህ የሚነጠረው እና በጣም ምርጥ ቅባት ነው። በጣም ቆንጆ ናዩት። በዚህ መልኩ አያችሁት። አሁን ውሃውን እየመጣጣልን ነው፣ እየደረሰልን ነው። አሁን ደርሶልናል ማለት ነው። እናጠፋውና እንተወለን እንዲቀዘቅዝ ማለት ነው። ከዛ ሲቀዘቅዝ ደግሞ አጥልለን ሌላውን የቀረውን ስሰራ ደግሞ አሳያችኋለሁ። እሺ ውዶቼ ሰርቼው መጥቻለሁ ማለት ነው። ያው በዚህ መልኩ ደርሷል ማለት ነው። ስለዚህ እናጠለውለን ማለት ነው። በጣም ነው የሚያምረው መልኩ ራሱ በጣም ደስ የሚለው እዩት፣ ሲያምር ቢጫ እና በጣም ቆንጆ ነው። በዚህ መልኩ በቀላሉ የቫዝሊን ቅባት እየሰራን መጠቀም እንችላለን። በጣም በቀላሉ በምግብ ዘይት ማለት ነው። በጣም ቆንጆ ነው። ለፀጉራችን ወዝ ይሰጠዋል። ቆንጆ አንጸባራቂ ፀጉር ይሆንልናል፣ ለጫፍ ለጫፉ ማለት ነው። እና በጣም ቆንጆ ቅባት ነው። እናንተም እንደዚህ ስርት እያደረጋችሁ መጠቀም ትችላላችሁ። ግዴታ መግዛት አይጠበቅባችሁም። ስለዚህ ቅባቷ ሞቅ ያለ ስለሆነ ምን እናደርግበታለን? ቫዝሊን እንከትበታለን ማለት ነው። ያው ጭቃ ቅባት እንዲከተው ነው። ፈሳሽ ቅባት ነው የሚሆነው። ፈሳሽ ቅባት ደግሞ ለፀጉራችን አንሰራም። በምግብ ዘይት በሌላ ነው የምንሰራው። ይህንን የሚያክል ጨምርበታለሁ ማለት ነው ቫዝሊን። ከዛን እስኪ ቀልጥ ድረስ አማስለዋለሁ ማለት ነው። ዘይቱ ሞቅ ያለ ስለሆነ ይቀልጣል ወዲያው ማለት ነው። እና እኔ ፀጉሬን ዛሬ ታጥቤው ነው፣ አሁን ጠዋት ነው። ስለዚህ ይሄንን ከሰዓት ቀባዋለሁ ማለት ነው። እስከ ከሰዓት እንትን ይላል። 1-2-3 ሰዓት ሲቆይ ጭቃ ቅባት ይሆናል ማለት ነው፣ ይረጋል። ስለዚህ ያኔ ስቀባ አሳያችኋለሁ። እስከዛ ግን እንዲሁ ምንም ሳልቀባው በነፋስ ይድረቅ ማለት ነው ፀጉሬ። እስከዛ እንደዚህ ድረቅ። አሁን ውሃ ራሱ አለው ፀጉሬ ማለት ነው። ገና ምንም ቅባት ምናምን አልተቀባሁትም። እንደዚህ በጣም ቆንጆ ወድ ስለተቀባው በጣም አሪፍ ነው የሆነልኝ ፀጉሬ። አያችሁት? በደንብ ነው የተፍታታው። በኋላ ደግሞ ይሄንን ቅባት እየሞከርኩት እየተቀባሁት አሳያችኋለሁ። እና በጣም ቆንጆ ምርጥ ቅባት ነው የሰራ ነው። እንደዚህ በቀላሉ እየሰራን ፀጉራችንን መንከባከብ እንችላለን። እሺ ተስፋ አትቁረጡ። የማያድግ ፀጉር የለም፣ በርቱ። እኔም ደግሞ ለራሴ የጠቀሙኝን እኔ ሞክሬያቸው የጠቀሙኝን ነገር ስለማቀርብላችሁ እናንተም ይህንን ዩቱብ ሰብስክራይብ አድርጉ፣ ሼር አድርጉ። ኮሜንታችሁን፣ ሀሳባችሁን መግለጽ ትችላላችሁ። ጥያቄም ካላችሁ እና ያው አሪፍ ነገር ስለምሰራላችሁ ተጠቀሙት፣ ሞክሩት። የማያድግ ፀጉር ምንም የለም። ተስፋ አትቁረጡ ውዶቼ። ያው ውፍር ያለ ነው ካያችሁት ራሱ ማለት ነው። በጣም ነው የሚያምረው ከለሩ ራሱ። ያው ቅባቱ ሞቅ ያለ ስለሆነ ያው ቫዝሊኑ በደንብ እየቀለጠ ነው እና በጣም ቆንጆ ቅባት ነው። በዚህ መልኩ ስሩና ተጠቀሙ። ምንም ጣጣ ሳይበዛበት ማለት ነው። ምክንያቱም ለጫፉ ስለሆነ በቃ በዚህ መልኩ ሰርተን መጠቀም እንችላለን። እዩት ሲያምር። በቃ የሆነ ብርቱካን ይሁን ደግሞ ወይ ደግሞ ጁስ ነው የሚመስለው፣ የማንጎ ጁስ። የምር ወፍር ያለ ገና በኋላ ደግሞ የበለጠ ይወፍራል። እና ውዶቼ ይሄንን ቅባት ሰርታችሁ ተጠቀሙ። ፀጉራችሁን ተንከባከቡ። አብረን ፀጉራችንን እንንከባከብ፣ ፀጉራችንን እናሳድግ። እውነቴን ነው፣ የማያድግ ፀጉር የለም። እና በኋላ ደግሞ ስቀባ አሳያችኋለሁ ማለት ነው። እና ውዶቼ
ያው ቅባታችን ደርሷል ማለት ነው። በዚህ መልኩ አሪፍ ሆኖ ደርሶልናል ማለት ነው። ስለዚህ እዩት እንዴት እንደሚያምር ሽታው ራሱ ከየኑ ቆንጆ ሽታ ነው። ምንም የሚከብድ ሽታ የለውም። ደስ የሚል ነው። ካሮት ነው የሚለው እና አያችሁት እንዴት እንደሚያምር በጣም ቆንጆ ሆኖ ደርሶልናል ማለት ነው። እንደዚህ ካሮትን በቀላሉ ሰርተን ለፀጉራችን መጠቀም እንችላለን እና ለፀጉራችን በጣም አሪፍ ነው። ለጫፍጫፉ በጣም ቆንጆ ነው። ለዛላው ማለት ነው። የምሬን ነው። ሰርታችሁ ተጠቅማችሁ ያው ለውጡን ታያላችሁ ማለት ነው። እጅግ በጣም ቆንጆ ነው ስላችሁ የምሬን ነው። በጣም ቆንጆ ስለሆነ እኔም ተጠቅሜ ስላየሁትና ፀጉሬ አሁን ታጥቧል። ጠዋት ነው የታጠበው። አሁን ይሄ ማታ ነው። ጠዋት ነበር የሰራ ነው። አሁን መሽቷል። ስለዚህ እንደዚህ አድረም ግዴታ የሰራሁትን ቅባት እየተጠቀምኩኝ አሳያችኋለሁ ማለት ነው። እየተቀባሁትኝ ሁለት ቦታ ሰሮሎ ማለት ነው። እንደዚህ ማደር ስለሌለበት እና ምንም በቃ ፈታ ብሎ ነው ያለው። እንደዚህ ደርቋል። ስለዚህ አሁን የሰራነውን ቅባት እንቀባለን ማለት ነው እና በጣም ቆንጆ ነው ስላችሁ የምሬን ነው። በጣም አሪፍ ስለሆነ እኔ ሞክሬው ስለሰራልኝ እና በጣም አሪፍ ቅባት ነው። እንደዚህ እናንተም በቀላሉ የምታገኙት ነገር ነው። ስለዚህ ያው ካሮትም ኩሽና ያለ ነገር ነው። ቅባቱም የምግብ ነው። ስለዚህ ምንም እንትን አይለም፣ አያሳስብም ማለት ነው። እጄ ደግሞ እዚህ ጋር አብጧል። ልዩነት ነው ያያችሁት? ቢምቢ በልቶኝ ነው። ከዛን አሳከከኝ፣ አበጠ። ስማ እና በደንብ ያስታውቃል ቪዲዮ ላይ እና ቅባታችንን ሲመልኩ እዩት፣ ልስልስ ያለ እንደሆነ ማለት ነው። ደስ ነው የሚለው በቃ እንደዚህ ቫዝሊንን በካሮት እያደረግን ምርጥ ቅባት እየሰራን እንደዚህ እንጠቀማለን ማለት ነው። ፀጉራችንን ልስልስ እናደርገዋለን። እንደዚህ እርጥበት ከሰጠነው እንደዚህ ደግሞ ካለሰለስነው ፀጉራችን በጣም ቆንጆ ነው የሚሆንልን። አይበጣጠስም፣ መንታ አይሆንም። ፀጉር ደግሞ ታውቃላችሁ ካልተበጣጠሰ መንታ ካልሆነ ማደጉ አይቀርም። በጣም ነው የሚያድገው፣ በጣም ማለት ነው። ያደረግን ያው በጠር እኔ እንደዚህ አይነት እንደዚህ ማበጠር የሚመቸኝ የለም። በቃ ስማ መጀመሪያ ያው ጫፍ እናበጥረውና ከዛም በኋላ ከላይ ድረስ እናበጥረዋለን ማለት ነው። ቅባታችንንም በቃ ነገ እንዴት እንደሚያምር በጣም ቆንጆ ፀጉር ነው የሚሆነው። ወዛም ፀጉር ነው የሚሆነው እና እንደዚህ እየሰራችሁ ተጠቀሙ ማለት ነው። አትሸወዱ። ውድ ቅባት መግዛት አይጠበቅባችሁ። አያችሁት? ወዙን እዩት። በጣም ነው የሚያምረው። በርካሽ በቀላሉ እንደዚህ እየሰራችሁ መጠቀም ትችላላችሁ። ግዴታ ውድ ቅባት አይደለም። ፀጉራችሁን በቀላሉ ዋናው እንክብካቤ ነው ለፀጉር። ከእናንተ ሳትሰለችሁ እንደዚህ ልስልስ እያደረጋችሁ እየተንከባከባችሁ በደንብ እንትን ካላችሁት አንዴ ከለሰለሰ በቃ አትቸገሩም። በቃ ማደጉ የማይቀር ነገር ነው እና የራስን ፀጉር የመሰለ ነገር ደግሞ እውነት ምንም የለም። በቃ ደስ ነው የሚለው የራስ ፀጉር ሲሆን። ስለዚህ በጣም በቀላሉ እኔ አሁን በጣም በቃ አሁን እየተንከባከብኩት ስለሆነ በጣም እንትን እያልኩት ስለሆነ ከስር እያደገ ያለው እስማ ማጫጭራጭ በጣም ብዙ ነው ያለው የበቀለው ማለት ነው ከስርና በጣም እጅግ ቆንጆ ነው። በጣም አሪፍ ነው ውዶቼ። ሰርታችሁ እንደዚህ ሞክሩት፣ ተቀቡ፣ ተንከባከቡ፣ ተስፋ አትቁረጡ። አያድግም የሚባል ፀጉር ያድጋል። ይሄ በዘር ነው በተፈጥሮ ነው ምናምን የሚባለው ያው ቢሆንም መንከባከብ አለብን። አሁን የእህቴ ፀጉር እዚህ ጋር ጆሮዋ ጋ ነው እና ዘር ቢሆን አይበቅልም ማለት አያድግም። ስለማትንከባከቡ እንደዚህ በቅባት እንዲምሽጥ እያደረገች በቃ ማስያዝ ነው ስራዋ እና ፀጉሯ ከጆሮዋ አይወርድም። የሌላውም እንደዛ ገደሉኝ። ግን ያው ማን እንዳልኩ ታውቃለች እሷ
የባይ እህቶቼ ብዙ ስለሆኑ ማንን እንዳልኩ ታውቃለች ማለት ነው። እና ያው የኔ ነው ረጅም ለማለት ነው። ምክንያቱም እኔ ቀላል አቅም በፀጉሬ ቢደክመኝም ምንም ቢለኝም በፀጉሬ ቀላል አቅም በደንብ ነው የምንከባከበው። እዩት እንዴት እንደሚያምር ማለት ነው። ከዛን ይሄንን ስርት ታደርገዋለሁ። ያው እዚህ ጋር ያለውን እንደዚህ እያደረግን በደንብ ቅብት እናደርገዋለን ማለት ነው። ያው ጫፍ ጫፉ እንደዚህ እያደረግን በደንብ እንደዚህ እርጥበት እየሰጠነው ፀጉራችንን በቀላሉ እናሳድጋለን ማለት ነው። እውነት በበቃ ሳታቋርጡ ሳትሰለችው እንደዚህ ብታሳድጉት ለ1 ዓመት ያክል ብትንከባከቡት የእውነት በጣም የእናንተ ፀጉር ራሱ አይመስላችሁም። ከዛ በኋላ በጣም ነው ለውጥ የምታዩት ማለት ነው። በጣም እጅግ ቆንጆ ነው። በዚህ መልኩ ትበሉታላችሁ ማለት ነው። በጣም ነው ደግሞ የሚያለሰልሰው ራሱ ቅስስ ነው የሚለው። ጫፍ ጫፉ ምንም ማድረቅ የለባችሁ። እያደረግን በደንብ ቅብት እንለዋለን ማለት ነው። እና እንደዚህ ሰርቼ ያው አሳየኋችሁ ተጠቅሜ። ስለዚህ እናንተም እንደሚሰራ አምናችሁበት እንደዚህ ስላያችሁ እንደዚህ እንደሚሰራ አምናችሁበት እንግዲህ እናንተም ስርት አድርጋችሁ ተጠቀሙት። ከዛም በኋላ ትነግሩኛላችሁ ማለት ነው። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉ። ሌላ ደግሞ ብዙ የሰራኋቸው ቪዲዮዎችም አሉ፣ የምሰራላችሁ ቪዲዮዎች አሉ ማለት ነው። ለፀጉሬ የሆነ በየሳምንቱ ፀጉሬ ስለምንከባከብ ለእናንተም ቪዲዮ አደርግላችኋለሁ ማለት ነው። እናንተም ገብታችሁ እዩ፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ አበረታቱኝ ትላላችሁ። የሆነ ደስ ብሎኝ ነው የምሰራው። ሲጀመር ባታበረታቱኝም መስራቴ አይቀርም። ምክንያቱም በጣም ደስ ብሎኝ ወድጄው ስለምሰራ ያው ደስ ይላል። ደግሞ እናንተ ብታበረታቱኝ ደግሞ የበለጠ አሪፍ ይሆናል ማለት ነው። ካልሆነ ግን ብቻዬንም ቢሆን ትላላችሁ አይቀርም። እና እዩት እውነት ይህን ቅባትማ እየሰራው መሸጥ አለብኝ። ካሮት ነው በቃ ደስ ሲል በጣም ነው ደስ የሚለው። ያው ብትቀቡት ለጫፍ ጫፉ ነው እንጂ ለአናታችሁ አይደለም። አንደኛ ባልዚን አለው፣ ሲቀጥል ደግሞ የምግብ ቅባት ነው። የምግብ ቅባት ለአናት ይስማማ አይስማማ አላውቅም፣ አልሞከርኩት። ጫፍ ጫፉን ብቻ ነው። ያው እዛ ቪዲዮ ላይ እንዳያችሁት የምግብ በወይራ ዘይት ያልሰራ ነው። ያው ስለምናንተከትከው ነው ይሄንን ማለት ነው። ለዛ ነው በምግብ ዘይት የሰራ ነው። ስለዚህ ያው በዚህ መልኩ አልቋል ማለት ነው። በጣም ነው ደስ የሚለው፣ ወድጄዋለሁ። አሁን ሹሩባ ለስራው ቪዲዮ እንዳይረዝምብኝ እና ሰላም ሁኑልኝ። ያው አንዳንድ ሰጣቸዋለሁ ማለት ነው። ስለወደድኩት ነው። ሰላም ሁኑልኝ።